በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለቤተ ክርስቲያን ቅድስት ማኅደረ ስብሐት ማዕደ መላእክት እምኩሉ ሕዝብ ሰላም ለኪ ቤተ ክርስቲያን እሜየ ዘትጼንዊ በጾሬ ብኪ ጸናይኩ እምከርሰ እሜየ ቤተ ክርስቲያን አክሊለ ርእሴ ሰላም ለኪ በሃኪ ቤተ ክርስቲያን እምነ ግብረ ሰላም ማእከሌነ እመሃይለ ጸላኢ ወጸር ወአቃቤ ኪያነ ትንብልናኪ ይሃሉ ምስሌነ ሰላም ለኪ። የሕዝብ ሁሉ እናት የመላእክት መዋዝሪያ ማዘውተሪያ ቦታ የምስጋና ማደሪያ ለሆነችው ለቅድስት ቤተ ክርስቲያን ሰላምታ ይገባል። እንደ ቀጋ የምትሸቺ እንደ ቤተ ክርስቲያን እናቴ ሰላም ላንቺ ይገባል። ከእናቴ ማኅፀን ጀምሬ በአንቺ ጸናው። የራሴ አክሊል የምትሆኚ ቤተ ክርስቲያን ሰላምታ ላንቺ ይገባል። ሰላምታ ላንቺ ይገባሻል እናት ቤተ ክርስቲያን። እናት ቤተ ክርስቲያን ሰላም ሰላም እንልሻለን። በሁላችን ሰላምን አድራጊ ከፍጹም ጥላት እኛን ጠብቂ። ለምነሽም ከኛ ጋራ ልመናሽም ከኛ ጋራ ይሁን። ሰላም ለኪ እናት ቤተ ክርስቲያን። ሰላም ለኪ ቅድስት ቤተ ክርስቲያን ታንጸ በደመ ክርስቶስ። ሰላም ለኪ ቅድስት ቤተ ክርስቲያን ሰማያዊት ኢየሩሳሌም። ሰላም ለኪ ቅድስት ቤተ ክርስቲያን የክርስቶስ አካሉ። ሰላም ለኪ እናት ቤተ ክርስቲያን የኖህ መርከብ። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም። ሊቁ ቅዱስ አባታችን አባ ጋስጫ ጊዮርጊስ። የተወደዳችሁ የእግዚአብሔር ቤተሰቦች በወልድ ውሉደ ብርሃን በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች እንኳን ለእናት ቤተ ክርስቲያን ለሕንጸታ ማርያም እንኳን አደረሳችሁ። ሰኔ 20 ቀን እናታችን ቅድስት ድንግል ማርያም በስሟ ቤተ ክርስቲያን የታነጸላት ቅድስት ቤተ ክርስቲያን የእመቤታችን ቤተ ክርስቲያን የታነጸበት ቀን ነው። እንዲሁም ቅዱሳን ሐዋርያት አባቶቻችንን እናከብራለን። ቅዱስ ኤልሳ ነቢይ እረፍቱ ነው። ታላቁ የኤልያስ ደቀ መዝሙር ኤልሳ በዚህ ቀን አረፈ። ለእነዚህ ሁሉ ቅዱሳን እንኳን አደረሳችሁ አደረሰን። ቅድስት ቤተ ክርስቲያን ማን ናት? ቅድስት ቤተ ክርስቲያን እንዴት ታነጸች? የሚለውን በዚህ በዛሬው ትምህርታችን በሰፊው የምናየው ርዕሳችን እና አጀንዳችን ነው። ምክንያቱም ቤተ ክርስቲያን የሁላችን ነችና፣ ቤተ ክርስቲያን ለእኔና ለእናንተ ሁለንተናችን ነችና። ቤተ ክርስቲያን ሕንጸታ ሲባል ምን ማለት ነው? ስለ ቤተ ክርስቲያን አመሰራረትና አስተናነጽ እንዴት አነጸች ማወቅ አለብን። ቤተ ክርስቲያንን የሰራት ራሱ እግዚአብሔር ነው። ለዛ ነው ሊቁ ስለ ቤተ ክርስቲያን መታነጽ ሲናገር እንዲህ ብሎ ያመሰገናት። ስለ ቤተ ክርስቲያን ቅድም ባልነው ወረብ ላይ ሊቁ እንዲህ ይላል። ለዛቲ ቤት ሐነጻ፣ ልብ በሉ፣ ለዛቲ ቤት ሳረራ ቀዲሙ አብ። ለዛቲ ቤት ሳረራ አብ ቀዲሙ ካለ በኋላ ለዛቲ ቤት ሐነጻ ወልድ፣ ለዛቲ ቤት ሐነጻ ወልድ ወፈጸማ መንፈስ ቅዱስ። ልብ ብላችሁ ይችን ያዙ። ለዚች ቤተ ክርስቲያን አስቀድሞ አብ ሰራት። ቀዲሙ አብ አለ። አስቀድሞ ማን ሰራት? ይችን ቤተ ክርስቲያን አብ ሰራት። ሐነጻ ወልድ፣ ወልድ ደግሞ አነጻት። ወፈጸማ፣ ማን ፈጸማ ቤተክርስቲያንን? መንፈስ ቅዱስ አለ። ቤተክርስቲያን ራሱ እግዚአብሔር የሰራት ቅድስት ቤተክርስቲያን የእግዚአብሔር የእጁ ስራ ነች ማለት ነው። ስለዚህ ስለ ቤተክርስቲያን ስናነሳ ቅዱሳን መጽሐፍት እንዲህ ብለው ይገልጧታል። ወርሃ ሰኔ
20 ቀን በኬልቄዶን አውራጃ በቂሳሪያ ሀገር እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ያለ ውሃ በሦስት ድንጋይ በተወደደ ልጇ በጌታችን በአምላካችን በኢየሱስ ክርስቶስ የታነጸበት ዕለት ነው። ይህ ዕለት ቤተ ክርስቲያናችን በየዓመቱ የምታከብረው ከቤተ ክርስቲያን በዓላት አንደኛው ሲሆን ታሪኩ እጅግ የሚገርምና የሚያስደንቅ ታሪክ ይዟል። ጌታችን ባረገ በ8ኛው ዓመት ልብ በሉ፣ ጌታ ባረገ በ8ኛው ዓመት ነው ይህ የሆነው። ይቺ ቤተ ክርስቲያን ያለ እንጨት ያለ ድንጋይ ያለ ውሃ ያለ ምንም ማቴሪያል ይቺ ቤተ ክርስቲያን አምላካችን መድህን ዓለም ኢየሱስ ክርስቶስ ካረገ በ8ኛው ዓመት የሆነ የተከሰተ ነው ማለት ነው። አስተውሉ ክርስቲያኖች፣ በደንብ አስተውሉ። በ8ኛው ምናል ዓመት አለ ቅዱስ ጳውሎስና ቅዱስ በርናባስ ወደ ፊልጵስዩስ ገብተው በኢየሱስ ክርስቶስ ስም አሳምነው ብዙ ሕዝብን ካጠመቁ በኋላ ቤተ ክርስቲያን ሊሰሩላቸው ወደዱ። ከዚህ ጊዜ እርስ በራሳቸው ሐዋርያት እያለ እኛ መስራት አይገባንም አሉ። ቅዱስ ጳውሎስና በርናባስ ምን አሉ? አስተማሩ። በጣም ቁጥሩ ብዙ የሆነ ሰው አገኙ። እናም የሚያመልኩበት አምልኮት የሚፈጽሙበት ቦታ ያስፈልጋቸዋል አሉ። ይህን ደግሞ እኛ መስራት አንችልም፣ አይገባንም፣ ለአባቶቻችን ለሐዋርያት እናቀርባለን እንጂ አሉ። ሐዋርያት እያሉ እኛ መስራት አይገባንም ብለው በሊቀ ሐዋርያት በቅዱስ ጴጥሮስ መልእክት ላኩበት። እርሱም ከቅዱስ ዮሐንስ ጋር መጥቶ ከቅዱስ ጳውሎስና ከቅዱስ በርናባስ ጋር በኢየሩሳሌም ተገናኙ። ልብ በሉ፣ ሐዋርያው ቅዱስ ጳውሎስ ብርሃነ ዓለም አስተማረ። ካስተማረ በኋላ በጣም ብዙ ሕዝብ አገኘ፣ አጠመቀ። ግን ምን ያስፈልገዋል? ቤተ ክርስቲያን ያስፈልጋል። ይህን ደግሞ ስራ እኔና በርናባስ መስራት አንችልም፣ ምክንያቱም ሐዋርያት ሳይፈቅዱ። ይህን ፍቃድ ደግሞ እንዲፈቅዱልን ለአባቶቻችን ሐዋርያት ልንናገር ይገባል አለና ቅዱስ ጳውሎስ ለሊቀ ሐዋርያት ለቅዱስ ጴጥሮስ መልእክት ላከበት። ቅዱስ ጴጥሮስም ከሰማ በኋላ ከቅዱስ ዮሐንስ ጋር ሁነው በኢየሩሳሌም አገኟቸው ነው የሚለው። ይገርማል። በዛም በአንድ ሱባኤ ይዘው ከቆዩ በኋላ ጌታችን የሞተውን አስነስቶ ያሉትንም ጠርቶ ቅዱሳን ሐዋርያትን በፊልጵስዩስ ሀገር ሰበስቦ አንድ እንዲገናኙ አደረጋቸው ነው የሚለው። ልብ በሉ፣ ጌታችን ኢየሱስ ክርስቶስ በአካለ ነፍስም ተለይተው የሄዱ ማለትም በስጋ ተለይተው የሄዱ እንደገናም ደግሞ ያሉትንም በየሀገረ ስብከት ያሉትንም በመንፈስ ቅዱስ ምሬት ተመርተው ወደ ቂሳርያ እንዲመጡ ተደረገ ነው የሚለው። የሚገርም ነው። ቅዱሳን ሐዋርያትም በፊልጵስዩስ ሀገር ሰብስቦ በእናቴ በድንግል ማርያም ስም ከጽንፍ እስከ ጽንፍ የሚሰራውን የአብያተ ክርስቲያናት ስራ ለራሳችሁ ስርዓትም ላስተምራችሁ አስቤያለሁ አለ ጌታችን ኢየሱስ ክርስቶስ። ምን አለ? እስከ ዓለም ፍጻሜ ድረስ የምትሰራዋን ቤተ ክርስቲያን ላሳያችሁ ወድጃለሁ ወዳጆቼ ሐዋርያቱ ያለና ጌታ ሰበሰበ ብሎ ወደ ምስራቅ ይዟቸው ወጣ። ከየት? ከፊልጵስዩስ ማለት ነው። ፊልጵስዩስ ቂሳርያ ማለት ነው። ወደዛቸው ወደ ምስራቅ በኩል አወጣቸው ነው የሚለው። የሚገርም ነው። ወደ ምስራቅ ይዟቸው ወጣ። በዛም ስፍራ የነበሩ 3 ድንጋዮችም የተራራቁ ነበሩ። የተራራቁትን ድንጋይ አቀርቦ ጥቃቅኑን ታላላቅ አድርጎ በጣም ጥቅቅን የነበሩ ትንንሽ የነበሩ ድንጋዮችን ታላላቅ አደረጋቸው። ቁመቱ በ24 ወርዱ በ12 ክንድ ለክቶ ለቅዱሳን ሐዋርያት ሰጣቸው። የሚገርም እኮ ነው። ቁመቱ ስንት ነው?
24 ወርዱ 12 ከዛም በኋላ ቅዱሳን ሐዋርያት ስም እሳት ሳያገኘው እንደሚለመልም እንዲሁም ደግሞ ድንጋዩ በእጃቸው ላይ እየተሳበላቸው ሐነጻ ቤተ ክርስቲያን ታነጸች ቤተ ክርስቲያን ሰርተው ፈጽመዋታል። ህንጸታ ቤተ ክርስቲያን የተሰራችውም ጌታችን ከአረገ በ19ኛው የእመቤታችን በአረገች በአራተኛው ዓመት ሰኔ 20 ቀን ሲሆን በ21ኛው ቀን በማግስቱ ህብስት ሰማያዊ፣ ጽዋ ሰማያዊ ቤተክርስቲያን በቤተክርስቲያኗ ወርዶ ጌታችን ኢየሱስ ከእመቤታችን ጋር ከሰማይ ሰማያት መጥቶ እመቤታችንን ታቦት ሐዋርያትን ልዑካን አድርጎ እሱ ሰራኢ ካህን ሆኖ ቀድሶ ካቆረባቸው በኋላ እምይእዜሰ አንትሙኒ ከመዝ ግበሩ ከዛሬ ጀምሮ እናንተም እንደዛ አድርጉ ብሎ አዘዛቸው። በክብር በምስጋናም ወደ ሰማይ አርጓል ነው። እንግዲህ ጌታችን ኢየሱስ ክርስቶስ ይችን ቅድስት ቤተ ክርስቲያን ድንጋዩን እንደ ሰም እያለመለመ እያቀለጠ በሶስት ድንጋይ ሰርቷታል። 24 ወደ ላይ ቁመቷ 24 የሆነች ወደ ጎን 12 ስፋት ያላት ነች ይቺ ቤተ ክርስቲያን። እናም ይቺ ቤተ ክርስቲያን የሚገርመው ነገር ስትሰራ ስትታነጽ በሶስት ክፍል ነበረ። መቅደስ፣ ቅድስትና ቅኔ ማህሌት ሆና በሶስት ክፍል ተሰራች ይቺ ቤተ ክርስቲያን ማለት ነው። ይቺን ቤተ ክርስቲያን በድንጋይ የሰራት እራሱ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ይቺን ቤተ ክርስቲያንም በቂሳሪያ በስተምስራቅ በኩል አውጥቶ በሶስት ድንጋይ ታላቅ ቤተ ክርስቲያን አንጾ ለሐዋርያት እናንተም ግበሩ እንዴት እያደረጋችሁ ይችን አስመስላችሁ ስሩ ተብለናል ማለት ነው። ስለዚህ እናት ቤተ ክርስቲያንን እንሰራ ዘንድ ሰርቶ ያሳየን ማን ነው? እግዚአብሔር ነው። እኛ ዛሬ ቤተክርስቲያን ስንሰራ ማናሳያችሁ ከተባል ራሱ መድኃኔዓለም በሶስት ክፍል ስለሰራት ነው። ዝም ብሎ አንድ ሰው ቤተክርስቲያን መስራት አይችልም። ዲዛይኗን ማን ያወጣት? የቤተክርስቲያኗን ንድፍ የቤተክርስቲያኑን የቤተክርስቲያን አቀማመጧን አሰራሯ ዲዛይኗን ያወጣት ራሱ መድኃኔዓለም ነው። ቤተክርስቲያንስ ዘላይሉ ቤተክርስቲያንስ ልዑል ነች፣ ሰማያዊ ነች። ስርዓተ ሰማይ ተሰራ በምድር በሰማይ ያለ ስርዓት በምድር የተሰራባት ና ቅድስት ቤተክርስቲያን። ይችን ቤተክርስቲያን ያነጻት ራሱ ወልድ ኢየሱስ ክርስቶስ ነው፣ ማንም አይደለም። ድንጋዩ እየለመለመ ነዋ ቅዱሳቱን ሁሉ ከሰማይ ያለውን ህብስት ሰማያዊ ጽዋ ሰማያዊ አምጥቶ ራሱ ቀደሰ። እመቤታችን ቅድስት ድንግል ማርያም በእናቴ ስም ብሎ የመጀመሪያዋን በወላዲት አምላክ በድንግል ማርያም ስም አነጻት ነው የሚለው። ይህ ታሪክ በብዙ ምሳሌዎች በብዙ መጽሐፍትና ብዙ ማስረጃ እስካሁን ድረስ እናት ቤተክርስቲያን እያስተማረችው የመጣ ትምህርት ነው። ይህ ህንፃ ቤተክርስቲያኑ ቁመቱ የሚገርም እኮ ነው። ቁመቱ ወደ ላይ በ24ቱ ካህናተ ሰማይ ምሳሌ ነው። ወዱ ደግሞ በ12ቱ ሐዋርያት ምሳሌ ነው። ሶስቱ ድንጋዮች የሥላሴ አምሳል ሲሆኑ ከታች አቀማመጣቸው ሶስት ከላይ ህንፃው አንድ መሆኑ የሥላሴን ሶስትነትና አንድነት ያሳያል ማለት ነው። የመላእክት ዙሪያውን ደግሞ የመላእክት የሰራዊት የሶስት ክፍል መላእክት በሶስት ቦታ ሆነው ያመሰግናሉና አንድም የመላእክት ነው አለ ሶስት ክፍል አድርጎ ሲሆን ይህም የመጀመሪያው የታቦተ አዳም፣ የሁለተኛው የታቦተ ሙሴ፣ የሶስተኛው የታቦተ ኢየሱስ ክርስቶስ ምሳሌ ነው። ዳግመኛም የሶስቱ ዓለማት ማለትም የሶስቱ ዓለማት ማለት የመጀመሪያው የጽርሐ አርያም፣ የሁለተኛው የኢዮር፣ የሶስተኛው ደግሞ ኢዮር እና ጽርሐ አርያም ኢዮር እንዲሁም የጠፈር ምሳሌ ነው። አንድም የመጀመሪያው የኤረር፣ ሁለተኛው የራማ፣ ሶስተኛው የኤረር ምሳሌ ነው። በኤረር መላእክት መኳንንት ሊቃናት፣ በራማ ስልጣናት እና መናብርት አርባብ፣ በኢዮር ኃይላት ኪሩቤል ሱራፌል ይኖራሉ።
ከነዚህም 99 ነገደ መላእክት የ99 ነገድ ማለት ነው 99ኙ ማዕርጋት ነው። ቤተክርስቲያን ማዕርገ ክህነት ምሳሌ ሊሆኑ ነው። ይኸውም መላእክት የመዘምራን፣ መኳንንት የአናጉንስጢስ፣ ሊቃናት የዳቆናት፣ ስልጣናት የዳቆናት ማለት ነው። ስልጣናት ደግሞ የዳቆናት፣ መናብርት የቀሳውስት፣ አርባብ የቆሞሳት፣ ኃይላት የኤጲስቆጶሳት፣ ሱራፌል የጳጳሳት፣ የኪሩቤል የሊቃነ ጳጳሳት ምሳሌ ናቸው ማለት ነው። ይቺ ቤተክርስቲያን የተሰራይበት ይህም ከዚህም በታች በምድር ደግሞ የሚኖሩ ደቂቃ አዳም አንድ የቅዱሳን ከቅዱሳን በቀር ወደ ላይ ወደ ሰማይ መውጣት እንደማይቻል ከመዘምራን እስከ ጳጳሳት ድረስ ያሉ ክህነትንም ከነሱ በላይ ያሉት ማዕርጋት መሰረት መፈጸሚያ ነው እንደሚቻል ነው የሚያጠይቀው። እንደዚህም ከላይ የሚኖሩ የመላእክት ወደ ታች መውረድ እንደሚችሉ ሊቃነ ጳጳሳት ከነሱ በታች አሉ። ካህናት ተልኮ መፈጸም፣ ማሰር፣ መፍታት ያስረዳል። በጽርሐ አርያም መንበረ ብርሃን የመንበረ ብርሃን መንበረ ታቦት ብርሃን የብርሃን ታቦት ማለት ነው። መንጦላይተ ብርሃን የብርሃን መጋረጃ የነዚህ የአራቱ ጸዋረተ መንበሩን የሚሸከሙ የአራቱ ካህናተ ሰማይ ምሳሌ ነው። የሚገርም ነው። እሺ እነዛም የሚያጥኑ መላእክት አሉ። ጽርሐ አርያም የመቅደስ መንበሩ የመንበረ መንጦላይት ብርሃን የቤተ መቅደሱ መጋረጃ የአራቱ ጸዋራተ መንበር የአራቱ ሊቃነ ጳጳሳት ወይም መንበር አግኝቶ ለ24 ማለት ነው። አይጠንተ ወይም ማይጠንተ መንበሩ የጳጳሳት የኤጲስቆጶሳት ምሳሌ ናቸው። የሚገርም ነው። ስለዚህ ቅድስት ቤተክርስቲያን እያንዳንዷ ሁለንተናዋ የክርስቶስ አካል ናት። ቤተክርስቲያን ከላይ ጉልላቷ መስቀል ነው። ከላይ ጉልላቷን ስንመለከተው ክርስቶስ ቀራንዮን እናስባለን። ቤተክርስቲያንን ዝቅ ብለን ደግሞ ስናያት ቤተክርስቲያን ስትሰራ 3 ክፍል አላት። የምስጢረ ሥላሴን ያስረዳናል። አንድ የሚሆኑ ህንፃው የአንድነቱ፣ 3 ክፍል የመኖሩ የሶስትነቱ። አንድም ቅድስት ቤተክርስቲያን 3 ወይም 4 በር ይኖራታል። 3 ቢሆን የሥላሴ። እንደገናም ደግሞ ቅድስት ቤተክርስቲያን ስትሰራ በብዙ ትሰራለች። አንድ በመሶበ ወርቅ ስትሰራ፣ ሌላው ደግሞ በመስቀል አምሳል ትሰራለች። እንደገና ደግሞ በዋሻ ውስጥ ቤተክርስቲያን አለች። እንዲሁም በኖህ መርከብ ትሰራለች። በኖህ መርከብ ፍጥረትን ሁሉ ያዳነች ያቺ የኖህ መርከብ ነፍሳትን እንዳዳነች ሁሉ ቅድስት ቤተክርስቲያንም ደግሞ ነፍሳትን እኛን ታድናለችና የኖህ መርከብ እንላታለን። ቅድስት ቤተክርስቲያን በዋሻ ብኮን በቤተልሔምን ታስታውሰናለች። በቤተልሔም ዋሻ ክርስቶስ የመወለዱን ታስታውሰናለች። የሚገርም እኮ ነው። በመስቀል ቢሆን ቀራንዮን ታስታውሰናለች። በመሶበ ወርቅ ቢሆን ደግሞ የመጀመሪያዋ ቤተክርስቲያን ክርስቶስ ያነጻትን የምስጢረ ሥላሴን ታስረዳናለች። ቤተክርስቲያን እንዱ ዙሪያዋን መሰሶ አላት። አንድም 4 መሰሶ ሊኖራት ይችላል። በአራቱ ወንጌላውያን ማዕዝነ ዓለም ኪሩቤልን ታስታውሰናለች። አንድም 7 ወይም 5 ዓምድ 5 ቢሆን የአምስቱ አዕማደ ምስጢር ቤተክርስቲያን የቆመችበት፣ 7ም ቢሆን የሚስጥረ ቤተክርስቲያን የሰባቱ ምስጢራተ ቤተክርስቲያን 12 የ12ቱ ሐዋርያት አንድም የ24 ትሆናለች። 24 መሰሶ ይኖራታል። 24 መሰሶ መኖሯ የ24ቱ ካህናተ ሰማይ አንድም ቅድስት ቤተክርስቲያን ትልቅ ከሆነች እስከ 36 ዓምዶች ሊኖራት ይችላሉ። የ36ቱ እናቶቻችን ቅዱሳን አንስት። አንድም ቤተክርስቲያን በጣምም ተተለቀች ደግሞ በጣም ሰፊ ከሆነ 72 ዓምዶች ይኖራታል። የ72ቱ አርዲት እስከ 120 ድረስ መሰሶዎች ቤተክርስቲያኗን የሚሸከሙ ትልቅ ህንፃ እስከሆነ እስከ 120 ድረስ ይሄዳል። ይህም የ120 ቤተሰቡ የክርስቶስን የተከተሉ በእያንዳንዳቸው ስያሜ፣ ምክንያቱም እያንዳንዳቸው ቤተክርስቲያን ለመታነጽ ለጣሉት ላደረጉት አስተዋጽኦ መታሰቢያ ማለት ነው። ቅድስት ቤተክርስቲያን አዳ በመሶበ ወርቅ ትሆንና 3 ክፍሎችን ይዛ ትታያለች። እንዳም ስንል ደግሞ ቤተክርስቲያን መስኮቶች አሏት። መስኮቶቹም በዛው ዲዛይንና በዛው ይሄዳሉ። መስኮቶቹን ስናያቸው ዙሪያውን ወይ 12 ወይም 24 ይመጣሉ ማለት ነው።
መስኮቶቹን ማለት ነው በአጠቃላይ ይደረጋሉ። እንደገናም ደግሞ ቤተ ክርስቲያን መርገፍ ይደረግባታል። መርገፍ ደግሞ አንደኛ ብዙ መርገፎቹ ነው ቤተ ክርስቲያኑን እየዞሩ ሿ ሿ ሿ ይላል። ያም ድምፀ መላእክት እንለዋለን። ድምፀ መላእክት ማለት ምን ማለት ነው? መላእክት ዙሪያዋን ከበው የሚያመሰግኑባት የመላእክት ምስጋናን ያስታውሰናል። አንድም ሄሮድስ ያስፈጃቸው የሕፃናት ምሳሌ መርገፉን ቤተክርስቲያን ከላይ በጣራው ላይ ትሰቅላለች። የሚገርም እኮ ነው። ቤተክርስቲያን መስቀሉን በብዙ አይነት ዲዛይን ይሰራል። መስቀሉ ሲሰራ ቀራንዮ ሙሉ ለሙሉ በሚያሳይ እንዲሁም ደግሞ የሰጎን እንቁላል በማድረግ ቤተክርስቲያን ከላይ ሰጎን እንቁላል ታደርጋለች። ሰገሎ ወይም ሰጎን እንቁላል ይደረግባታል። በርቀት ስናይ ሰገኖ የሰጎን እንቁላል ስናይ የሚገርም ነው። ትልቅ ሚስጥርን ያስታውሰናል። ሰገሎ ወይም ሰጎን የምትባለው እንስሳ እንቁላል ትጥልና እንቁላሉ ልጁ ጫጩቱ ከቅርፊቱ ውስጥ እስከሚወጣ ድረስ እሷ ትኩር ብላ ታየዋለች። ምግቧን እንኳን ለመብላትና ለመመገብ ተባዓት ወይም ባሏን ተክታ ትሄዳለች እንጂ አለያ ግን አይኗን ታነሳች ይበላሻል፣ ይገማል፣ ይሸታል። ይበላሽባትና ጫጩቶቹ መውጣት አይችሉም። ያ ስለሚሆን እሷ ትኩር ብላ እንቁላሉን እስከሚፈለፈል ድረስ ቀኑ እስከሚደርስ ድረስ አይኗን በጭራሽ አታነሳም። ያነሳች እንደሆነ ይበላሽባታል እና የሰጎን እንቁላል ቤተክርስቲያን ጉልላት ላይ ይደረጋል። የሰጎን እንቁላል አዳ መደረጉ ከቤተክርስቲያን ጋር ምን አገናኘው ያን እንደሆነ የመጀመሪያው ሰገኖ እንቁላሉ ማየቷ መመልከቷ ቤተክርስቲያንን ክርስቶስ አይኑን እንደማያነሳባት ክርስቶስ ዕለት ዕለት አይኑን ቤተክርስቲያን ላይ መንፈስ ቅዱስ እግዚአብሔር ከሷ ላይ አይኑን ካነሳ ቤተክርስቲያን ዋጋ የላትምና፣ ስለዚህ ክርስቶስ ራሱ ስለሆነ የሚጠብቃት የሚያያት ነው። እንቁላሉ ውስጥ ሆነው ጫጭቶቹ ድምፅ ያሰማሉ። ይህም ደግሞ ዓመተ ፍዳ ነው። ከላይ ቅርፊቱ የዓመተ ፍዳ የዓመተ ኩነኔ፣ እነዛ ጫጩቶች ውስጥ ታንቀው ድምፅ ሲያሰሟት እሷ ቅርፍታ ታወጣለች። ይህም ዓመተ ፍዳ ዓመተ ኩነኔ ማለት 5500 ዘመን በዓመተ ፍዳ በዛ በመከራ በጨለማ አዳምና ልጆቹ ከውስጥ ሆነው በጨለማ ውስጥ ሆነው ጫጩቶቹ እንደሚጮሁ እየጮሁ ፈንዑደከ እማርያም አድነን ጌታ ሆይ ተወለድ እያሉ እየጮሁ አድነን እያሉ የጮሁት ምሳሌ ነው። ክርስቶስ መጣና አዳናቸው። እሷም እናቲቱ መጣችና ቅርፊቱን ቀርፍታ አውጥታ ጫጩቶቹን ታወጣቸዋለች። ነፃ ይወጣሉ። ከቅርፊቱ ውስጥ መውጣት ቻሉ ማለት ነው። የሚገርም ነው። ስለዚህ ቤተ ክርስቲያንም አዳ ሰጎን እንቁላሏን እንደምታይ ሁሉ ቤተ ክርስቲያንም ክርስቶስ አይኑን የማያነሳባት የክርስቶስ አይኑ የሆነች ቅድስት ቤተ ክርስቲያን ናት ማለት ነው። ከዛም ይህ ሰገሎ ካለ በኋላ እንደገና ደግሞ መስቀሉ እናያለን። መስቀሉ ደግሞ ቀራንዮ ላይ ያለው ከመስቀሉ ስር ደግሞ በጣም የሚገርም ነገር አለ። ጉልላት የሚባል ነገር አለ። የሆነ ክብ የተጅሞለሞለ የሆነ ተራራ የሚመስል አይታችኋል? ከላይ መስቀሉ አለ፣ ከታይ ጅሙልሙል ያለ ነው። ጅሙልሙል ብሎ ነው የሚሰራው። ለምን ይጅሞለሞላል? የሆነ ክብ እንደ መሶብ ወይም የሆነ ነገር ተደርጎ ይጅመለመላል። ለምንድን ነው? ያ ደግሞ የቀራንዮ ተራራ ነው። ከላይ መስቀል ተቆበተ፣ ከታች ተራራ ነው። ጌታ የተሰቀለው ከኢየሩሳሌም በስተ ምስራቅ በኩል ረዘም ያለ ከፍ ያለ ቀራንዮ ኮረፍታ ነው። ያ ኮረፍታው የክርስቶስ መስቀል የተተከለበት ነው። አያችሁ፣ የክርስቶስ መስቀል የተተከለበት መስቀሉ የለን ቀራንዮ ላይ ነው። ጉልላቱ ላይ ከታች ያለው ተራራ የሚመስለው ላይ መስቀሉ ይሰካል ማለት ነው። ተሰክቶ ያንን ስታዩት የቀራንዮ ኮረፍታ ነው። ከላይ ደግሞ መስቀሉ አለ ማለት ነው። ወደታች ስንወርድ ደግሞ ምን አለ? ቤተ ክርስቲያን በየክፍሎቹ አላት ማለት ነው። ቅድስት ቤተ ክርስቲያን ከውስጥ ገብተን ስንመለከታት ደግሞ መቅረቷ፣ ቅኔ ማህሌቷ፣ እያንዳንዱ ምስጋና፣ መቋሚያ አንስት፣ የሴቶች መቋሚያ፣ የወንዶች መቋሚያ ለብቻ ነው። የመቁረቢያ አለ፣ የካህናት እንደገና መቅደስ አለ፣ ሰዓታት መቋሚያ፣ ማህሌት አለ። እነዛ ሁሉ አሏት ማለት ነው ቅድስት ቤተ ክርስቲያን። ይገርማል። ከዛ ከላይ ወደ ላይ ከፍ ብለን በውስጠኛው በኩል ስንመለከት ከላይ ምን እናያለን? ከላይ የጌታ ምጽአቱን እኔ እመጣለሁኝ ይለናል ክርስቶስ። ከዛ በስተግራ በኩል ምን አለ? ሲኦል ገሃነመ እሳት ሲገባ ያሳያል። በቀኝስ ምን ይታያል? አምስቱ ብልሆች፣ አምስቱ ሰነፎች ይታያሉ፣ ደናግላን ማቴዎስ ወንጌል ላይ የተገለጡት የጌታ ምጽአቱ እዛ ጋር እንደገና ወንጌል ይታያል። መላእክት መስቀሉን ይዘው ሲመጡ ጌታ በክበበ ትስብእት እንደሚመጣ ዕለተ ምጽአት እንደሚያልፍ ሲኦልም እንዳለ፣ ከዛስ ሐዋርያትን ታያቸዋላችሁ። ከዛስ ነቢያትን እናያቸዋለን። ነቢያት አሉ እዛ ላይ። በነቢያት ላይ በሐዋርያት ላይ የመጣች ቤተክርስቲያኗ መሆኗን ታሳያለች ማለት ነው።
ከዛስ በበሩ በቀኝና በግራ ምን ይኖራል? መላእክት ሰይፍ ይዘው ቁመው ታያቸዋላችሁ። እንዴ ቀልድ ነው እንዴ? ቤተክርስቲያን የሚጠብቋት መላእክት ናቸው። ሚካኤልና ገብርኤል፣ ሱራፌልና ኪሩቤል ኃይላት የተባሉ እጅግ ግሩማን ድንቅ መላእክት ሰይፋቸውን ይዘው ቁመው በበሯ ጋር ታያዋታላችሁ። የቤተ ክርስቲያን ጠባቂ እነሱ ናቸውና መላእክት ናቸውና። እናት ቤተ ክርስቲያን ልዩ ነች፣ ሚስጥራዊት ነች፣ ረቂቅ ነች፣ እጅግ ረቂቅ ነች። ቅድስት ቤተ ክርስቲያንን እንዲህ በቀላል መረዳት አይቻልም። ጥልቅ ሚስጥርን የያዘች ነች። እጅግ ጥልቅ ሚስጥር ያላት ናትና ቤተ ክርስቲያን ለምን የክርስቶስ አካሉ ነች። ሙሽሪትና ሙሽራው፣ ሙሽራዋ ክርስቶስ፣ ሙሽሪት ቅድስት ቤተ ክርስቲያን በደሙ ያነጻት የክርስቶስ አካሏ። ቤተ ክርስቲያንን ስትሳለሙ ስንቶቻችሁ የክርስቶስን አካል እየሳማችሁ እንደሆነ ትረዳላችሁ። ቤተ ክርስቲያኔ አካሌን አካለ ክርስቶስ የክርስቶስ አካሉ ከሆነ እኛ የምንስመው እንጨት አይደለም፣ የምንስመው ድንጋይ ወይም ሲሚንቶ አይደለም። ቤተክርስቲያንን ስንሳለም የክርስቶስ አካሉ ነች። ምክንያቱም ዮሐንስ እንዲህ ይላል፣ የሰማዩ መቅደስ ተከፍቶ አየሁኝ አለ፣ የኪዳኑም ታቦት በዛ ላይ ነበር አለ። እንደገና ቀጠለና የሚገርመው ነበር ኢሳይያስ ደግሞ እንዲህ አለ፣ እግዚአብሔርንም ረጅም በሆነ ተራራ በመቅደሱ ላይ አየሁት ካለ በኋላ የልብሱ ዘርፍ መቅደሱን ሞልቶት ነበረ አለ። እና በመቅደሱ ያለው ማን ነው? ክርስቶስ እኮ ነው። አያችሁ። ስለዚህ ወደ ቤተ ክርስቲያን ስትሄዱ በመፍራትና በመንቀጥቀጥ፣ ምክንያቱም ግርማ መላእክት እና ጻድቃን ከበው የሚያመሰግኑባት ስብሐተ እግዚአብሔር የሚቀርብባት በመሆኗ በመፍራት በመንቀጥቀጥ በትትና ጎንበስ ብለን ቅድስት ቤተ ክርስቲያንን እንሳለማታለን። ለዛ ነው ቅድም በመግቢያችን ላይ ሰላም ለኪ ቅድስት ቤተ ክርስቲያን ታንጸ በደመ ክርስቶስ፣ ሰላም ለኪ ቅድስት ቤተ ክርስቲያን ሰማያዊት ኢየሩሳሌም፣ ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም እያላችሁ 3 ጊዜ ስገዱና ሰላምታ አቅርቡላት። ስግደቱ የሥላሴ ነው፣ የአምላካችን ነው። አያችሁ፣ ስግደቱ ለህንፃው አይደለም፣ ለድንጋዩ አይደለም፣ ለቆርቆሮ አይደለም። እዛ ላይ ስላለው ሌላ ምስጢር ስላለ ነው፣ ሌላ ትልቅ ጉዳይ ስላለ ነው። ስለዚህ ሰላም ለኪ እናት ቅድስት ቤተ ክርስቲያን እንበላት። ቤተ ክርስቲያን እኔ የቤተ ክርስቲያን ውለታዋ እኮ በጣም ነው የሚገርም። ቤተ ክርስቲያን ባለውለታችን ነች። ገና በህፃንነታችን ያገኘናት የተሸለምናት፣ ደግሞ መጨረሻችን ማረፊያችን ነች። ሰው ግን በጣም ሞኝ እኮ ነው እናንተ። በመጨረሻ ቤተ ክርስቲያን ጋር ሄዶ እኮ ነው የሚጋደመው። ዛሬ ወደ ቤተ ክርስቲያን ካልሄድክ ነግሬሃለሁኝ። ዛሬ ወደ ቤተ ክርስቲያን የማከጅ ከሆነ ነገ ዛሬ በእግርሽ መሄድ ካልቻልሽ ነገ ሙተሽ 4 ሰው ተሸክሞ ወይም 2 ሰው ተሸክሞ ቤተክርስቲያን ተሸክመው ያመጡሃል ወይም ትመጫታለሽ። ዛሬ ከቤተክርስቲያን የኮበለል ኋላ አይቀርልህም። አንተ እምቢ ብለህ አሻፈረኝ ብትል ሰዎች ተሸክመው ያመጡሃል። እስኪ አምጥተው ደግሞ ምንድነው የምመልስልህ ለቤተክርስቲያን ማለት ነው። አንተ ዛሬ ለምድራዊ ቤት ትደክማለህ። አንተ ዛሬ የምትደክሚው የምንደክመው እኛ ቤታችንን አሳምረ ነው ቆንጆ ቢላ ቤት ሰርተን ምናምን ያ ቤት እኮ አንተን አያኖርህም። ከአንተ በታች ያሉ ልጅም ካለሽ ወይም ዘመር ካለሽ አራራራ ይሸታል አፍጥሮ አይነ ከሌ እስከሚመጣ አይሸተት አይደለ እንዴ? በዛ ከተባለ 2 ቀን ነው የሚያውሉ ማለት ነው። ያንኑም ልጅ ካለ የሚከራከር ሰው ካለ ነው። አለዛ ግን በረከቱ አረ ቶሎ በል ቅበር አለ ቶሎ በል አፍጥነው ከዛስ ተሸክመው ሲወስዱ ቤተሰቦችሽ ወይም ቤተሰቦችህ ይሸታሉ ብለው ነው የሚወስዱ። ቤተክርስቲያን ግን ይገርማል። አረ ይሄ ይሸተኛል፣ አረ ይሄ ኃጢአተኛል ወደዛ ጣሉልኝ አትልም። ምን ትላለህ? አምጡትልና ምን ታደርጋለህ? መዓዛ ዕጣን ያንተን የሸተተ ማንነትን የሚገርም እኮ ነው። እኛ የበሸቀጠ በኃጢአት የሸተተ ማንነታችን ምን ታደርጋለህ? ቅድስት ቤተክርስቲያን መዓዛ ዕጣኗን ከመቅደስ ታወጣለች። አይታችኋቸዋል? ፍታት ሲያደርጉ ካህናት ዕጣን ይዛሉ አይዙም? እያጠኑ አይደለም ወይ? አንተ በመዓዛ ዕጣን አይደለም የምትቀበልህ አይደለም። አንቺ ቆይ ባለቤትሽን ለማግኘት ማለት ነው። ባለቤትሽን ለማግኘት ወይም ጥሩ ቦታ ፕሮግራም ሲኖርሽ ይሄን ሽቶ ተረፍርፈሽ አይደለም ምከጁ ነው አይደለም ነው። ቅድስት ቤተክርስቲያን ልጇ ሲመጣ ምን ይዛ? መዓዛ ይዛ። አያችሁ፣ መዓዛ ዕጣን ይዛ፣ እጅግ ሽታው ልዩ የሆነ ዕጣን ይዛ በሽታ መልካም መዓዛ ትቀበልሃለች። ያንተን ሽታ እኮ ለማጥፋት ነው። ያንተን በኃጢአት የከረፋ ማንነትን ያንን በኃጢአት በዓለም የጨቀየነው ማንነታችን በማይጠንት አያችሁ እያጠነች መዓዛ ልትለውጥ። ከዛስ እግዚኦ መሐራ ጌታዬ ሆይ በሰጠህ ቃል ኪዳን ማረልኝ። ከዛስ
እዛው እጇ እቅፏ ውስጥ ታደርግና በየቀኑ ምን ትልሃለች? እዛ ትጸልይልሃለች። እየጸለይ ምን ትላለች? መጨረሻ ቤተ ክርስቲያን ምን ትሆናለች? አደራዋን ለክርስቶስ ስታስረክብ አብራ መርከብ ትሆንና ቅድስት ቤተ ወዴት ትወስዳለች? የተቀበሩት ወዴት ይሄዳሉ? ቤተክርስቲያን ወዴት ትሄዳለች? መጨረሻ ቤተክርስቲያን ምንድን ነው? ዝም ብላ መጥፋት አይደለም። ማጠፋም ቤተክርስቲያን ልክ እንደ ኖህ መርከብ ታሳፍርና ትይዝና ወዴት ትሄዳለች? ቀጥታ ወደ ሰማያዊት ኢየሩሳሌም ታመራለች። እዛም ምስጋና ይቀጥላል። ሀገራችን በሰማይ ስለሆነ አይ የኖህ መርከብ ከሚገባው ቦታ ነው የወሰደችው። ቤተክርስቲያንም ከሚገባው ቦታ ታደርሳለች። ይህ ማለት የድንጋዩን ተሸክመን እንሄዳለን ማለት አይደለም። አደራሽ ቆርቆሮ ይሄዳል እዛ ማለት ሳይሆን የቅድስት ቤተክርስቲያን ስርዓቷ በአንድነት አገልግሎቷ በሰማያዊት የሚቀጥል ነው። አገልግሎቷ ምድራዊ ስላል አይደለም ማለት ነው። እና ቤተክርስቲያን ውለታዋ ኧረ እንደው ውለታዋን አስባችሁ ታውቃላችሁ? ውለታዋን ማለት ነው አስባችሁ ታውቃላችሁ? አንተ መሬት ለመግዛት ለዓለማዊ ስትሯሯጥ ስትደክም፣ እሷ ግን በነፃ ነው እዛ ጋር በነፃ የምትተኛበት እኛ የምንጋደምበትን መሬት በሌላት እኮ ነው። የላትም እኮ ግን እናት አይደለች እንደምንም ብላ ለአንተ ትሰጣለች እዛ ጋር። አይ እናት ቤተ ክርስቲያን ያለቀሰው ስቆባት የሚመለስ የምስኪኖች መጽናኛ፣ የድሆች ማረፊያ፣ የደካሞች መበርቻ፣ ያዘነው የሚረጋጋባት ቅድስት ቤተ ክርስቲያን ያለቀሰውን እንባውን የምታብስ አቤት ልዩ አቤት ዲባቧ አቤት ያለ ዲባብ ቤተክርስቲያን ውስጥ ቁጭ ስትሉ አቤት ያለ ሰላም አቤት ያለ ሰላም ምንም ማሰሙ ሸዋ 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 ይላል ከላይ መርገፏ መስቀሉን ስታየው አቤት መጽናናት። ረጃጅም የሆኑ ትልልቅ አጸዶች አሉ አይታችሁታል? እነዛ እኮ ጻርቃን ናቸው እኮ የጻርቃን ምሳሌ ናቸው እኮ። ረጃጅም አለ አዕዋፋት ሲዘምሩ አዕዋፋት የሚጠጉባት አዕዋፋት ጎጆቸውን የሚሰሩባት በአጸዱ ላይ ጎጆቸውን ርግቦች ሰርተው አያችሁ በአጸዱ ላይ መዓዛዋ ሽፍን ቤተክርስቲያንን ረጃጅም ጽድ፣ ወይራ፣ ዋንዛ፣ ዝግባ የመሳሰሉ ማለት ነው። እዛ እጥላው ስር አንተ እረፍ ስትል በዓለም ስትደክም ስትሮጭ ኑረሽ እዛ ጋር እረፍ ስትል አቤት ያለ ሰላም አቤት ያለ የውስጥ መረጋጋት። እያለቀሰ የመጣው እንባውን ብስ የሚያደርግባት የሚጽናናባት ደገፍ ብሎ ሰላሙ ተመልሶ አብዶ የመጣው ሰላሙን አግኝቶ የሚመለስባት እናት ቤተክርስቲያን ዛሬ ታነጸች እኮ እያልኳችሁ ነው ያለው። ዛሬ ታነጸች እኮ ነው እያልን ያለ ነው ማለት ነው። ያውን በሶስት ድንጋይ ታነጸች እና ይችን ቤተክርስቲያን አለመታዘዝ ይቻላልን? አለማገዝ ይቻላልን? አለመስራት እንዴት ያስችላል? እኛም ሰው ተብለን ተቆጥረን እንደው ይህን ጸጋ ካገኘን እድሉን ካገኘን አይደለም ገንዘባችንን ጉልበታችን 24 ሰዓት እዛ ጋር ብንቆፍር ብንፈልጥ ድንጋዩን ለቤተ ክርስቲያን እንደው የሚጎልብን ይመስለናል። በጣም እኮ ደካሞች ነን እኛ። አናስተውልም። ቤተክርስቲያን ስሩ አይ እነዚህ ቄሶች ጀመሩ ይላል እንግዲህ ማለት ነው። አይ እንግዲህ ለአንተ መሰለ እንደ ቄሱ የሚሰራው ማነው? ለራሱ መሰለ እንደ የራሱ ልጅ ሊያሳድግበት እኮ አይደለም ቤተክርስቲያን ስራልኝ የሚል እሱ ሊኖርበት እኮ አይደለም። አይደለም ቄሱ እዛ ጋር አይቀመጥም እኮ ራሱ ቤት ነው ቄሱ የሚኖረው። ቤተክርስቲያን መሰራት አለባት እና ቤተክርስቲያንን እስከ ዓለም ፍጻሜ ድረስ ልክ እኔ እንደሰራሁት ስሩ ብሏል። ትእዛዙ የመድኃኔዓለም ነው፣ ይህ ሰው አይደለም። ይህንን የዛሬዋን ቤተክርስቲያን ክርስቶስ ከሰራ በኋላ ምን አላቸው ለሐዋርያት? እንዲህ አድርጋችሁ አሳዩ። ለማን? ለእኛ ሐዋርያት በዛው መሰረት በሄዱበት ዓለም ቅድስት ቤተክርስቲያን ይዘዋት ሄዱ። እየሰሩ እያነጹ እየባረኩ ያችን ቅድስት ቤተክርስቲያን እግዚአብሔር መንፈስ ቅዱስ ይላል መጥቶ ይባርካል። ቅድም ያልነው ለዛ ነው። የሚሰራው ማን ነው? አስቀድሞ አብ ይሰራል፣ ከዛ ወልድ ያንጻል። ወልድ ምን ይሆናል? አናጽ ነው። ከዛ መንፈስ ቅዱስ ይፈጽማል። መጨረሻ በመንፈስ ቅዱስ ትመላለች ቅድስት ቤተክርስቲያን ማለት ነው። በመንፈስ ቅዱስ ተመልካ አገልግሎቷን ትጀምራለች ማለት ነው። ስለዚህ እግዚአብሔር ነው የሚሰራት እንጂ ከኛ የሚሆን ነገር የለም። ፍቃዱ ሁሉ የእግዚአብሔር ስለሆነ ማለት ነው። እና ቤተክርስቲያን ስታስቧት እኔ በጣም ትረቅብኛለች። እኔ ቤተክርስቲያን ከአይምሮዬ በላይ ናት። እጅግ ውስጧ ሚስጥራዊ ነች። የሚስጥር ግምጃ ቤት ነች እናት ቤተክርስቲያን ማለት ነው። ግን እናት ቤተክርስቲያን በወላዲት አምላክ በመብርሃን በእናታችን በቅድስት ድንግል ማርያም ስም በዛሬው ዕለት በቂሳሪያ
በእመቤታችን ስም ታላቋ ቤተ ክርስቲያን የወላዲት አምላክ ተሰራች። የድንግል ማርያም የእናታችን እናት ቤተ ክርስቲያን ታነጸች። መላእክት የሚያመሰግኑባት፣ ጻድቃን የሚጸልዩባት፣ ሰማዕታት የደማቸው ዋጋ የሆነች አክሊል የምታቀናጅባት፣ ደናግላን አክሊል የሚቀበሉባት፣ ኃጢአተኞች ኃጢአታቸውን ጥለው ንጹሕ በንስሐ ንጹሕ ሆነው የሚቆርቡባት እናት ቤተ ክርስቲያን የሞቱት ማረፊያ የምትሆን ያዘነውን የምታጽናና ቅድስት ቤተ ክርስቲያን ዛሬ ታነጸች። እናት ቤተ ክርስቲያን ዛሬ ታነጸች። ያውም በጌታችን በኢየሱስ ክርስቶስ እጅ ቤተ ክርስቲያን ዛሬ ታንጻለች። እናት ቤተ ክርስቲያን እጅግ ጥልቅ ነች። ቅድስት ቤተ ክርስቲያን በዓለም ምሉ ነች። ቅድስት ቤተ ክርስቲያን ወነአምን በሃቲ ቅድስት ቤተ ክርስቲያን በሉ እስኪ ሁላችሁም በጽሁፍ ማለት ነው፣ ከታች ማለት ነው። ወነአምን በሃቲ ቅድስት ቤተ ክርስቲያን፣ በአንዲት ቅድስት ቤተ ክርስቲያን አምናለን በሉ። ምክንያቱም ቅድስት ቤተክርስቲያን በወርቅ በእንቁ ብትሰራ፣ እንዲሁም ደግሞ በህንፃ በግንብ እንዲሁም በጨፈቃ በጭቃ ብትሰራ፣ ገጠር ውስጥም ያለችው በደሳሳ ጎጆም በሸራም ብትሆን በጭቃም ብትሆን፣ እንደገና በህንፃ በድንጋይ ላይ ድንጋይ በተለያየ ህንፃ በወርቅም ብትለበጥ፣ በአልማዝም ብትሰራ፣ ኢየሩሳሌምም ብትሆን፣ ኢትዮጵያም ብትሆን፣ ገዳምም ቢሆን፣ ግሸንም ብትሆን፣ ዝቋላም ቢሆን፣ አክሱምም ብትሆን፣ ደብረ ሊባኖስም ብትሆን፣ የትም ብትሆን እዚህም ያለችው እዛም ያለችው አንድ አገልግሎት፣ አንድ ስርዓት፣ አንድ ቤተክርስቲያን። የህንፃ መስፋትና ማነስ አይደለም። የትኛውም ቦታ ላይ አንዱ ክርስቶስ መስዋዕት የሚሆንባት የጌታችን ኢየሱስ ክርስቶስ ቅዱስ ሥጋ የሚፈተትባት አንድ ነች። አገልግሎቷ፣ ምስጋናዋ የትም ዓለም ያለችው ተዋህዶ አንዲት ነች። ስለዚህ በአንዲት ቤተክርስቲያን እናምናለን። የዛሬው ቃላችን ነው። ቅድስት ቤተክርስቲያን ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ ከጉሮሮዬ ይጣበቅ። ቅድስት ቤተክርስቲያን ሆይ ባላስብሽ ብዘነጋሽ። ቅድስት ቤተክርስቲያን ጋር እንደዚህ ብለን ነው ቃል መግባት ያለብን። ቅድስት ቤተክርስቲያንን መቼም አንረሳትም፣ ባለውለታችን ነችና። ቅድስት ቤተክርስቲያን መጽናኛችን መበርቻችን ነችና። ቅድስት ቤተክርስቲያን እደግመዋለሁ፣ ባላስብሽ ምላሴ ከጉሮሮዬ ይጣበቅ። ቅድስት ቤተክርስቲያን ብዘነጋሽ ቀኜ ትርሳኝ። አባቶቻችን እንደዚህ ብለው ነችን ቤተክርስቲያን ያቆያል። ስለዚህ እኛም እንደ አባቶቻችን ጸንተን ልንሰራት፣ ልናንጻት፣ ልንቆረቆርላት፣ ልናስብላት ይገባል። እሷ ማረፊያችን፣ እሷ ወደ ክርስቶስ የምንደርስባት መርከባችን ነችና። መርከብ ከሌለ ትሰጥማታለች፣ ትሰጥማታለህ። ባህር ላይ ነው የምትቀረው። መርከቧን አስብ፣ ቤተክርስቲያንን አስብ። ለዛቲ ቤት ሳረራ አብ ቀዲሙ ለዛቲ ቤት ሐነፃ ወልድ ለዛቲ ቤት ሐነፃ ወልድ ወፈጸማ መንፈስ ቅዱስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በድጋሞሽ እንኳን ለእናት ቤተ ክርስቲያን መታነጽ አደረሳችሁ። መልካም በዓል ይሁንልን። ነገ ታላቁ በዓል ነው የእመቤታችን። ነገ ደግሞ ቅዳሴ ቤቷን እናከብራለን። ይቆየን።